አንድ ልጇ ጠፍታባታለች። አንድ የተረገመ ከይሲ ወንድም አለ። ሀብቷንም ለመውሰድ እኔን የውሸት ልጇ አድርጎ አስገባል። እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ። እና ስንት ነው የሚከፍልሽ? ቆያል የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገቡ። ተወሻል። ሰላም እንገድያን ነው። ብሌን አሁን ላይ እናቷን ፍለጋ በወጣችበት እንግዲህ በዚህ መካከል ያሳደገው ወይዘሮ ገኒ ታግታባታለች። ይሁን እንጂ ወይዘሮ ገኒ የት እንዳለች አታውቅም። ግን ደግሞ ብሌን ውስጧ ደህና እንዳልሆነና እናቷ ደጋግማ ብትደውልላትም ስልክ እያነሳች ስላልሆነ የሆነ የተፈጠረ ነገር አለ ብላ እንግዲህ ሆዷ ውስጥ እያሰበችም ትገኛለች። ይህ ማለት እንግዲህ ምንም ቢሆን እኮ ወይዘሮ ገኒ አሳድጋ ለፍታ ተንከራታ አሳድጋኛለች። ከወለደችኝ በላይ እናቴ ሆና ነው ያሳደገችኝ እና ምንም መሆን የለባትም። በእርግጠኝነት እናቴም አንድ ነገር ሆናለች እንጂ ያለ ምክንያትማ እንደዚህ ስልኳን አይሰራም በማለት በሀሳብ ስምጥ ብላ እንግዲህ ብቻዋን እያብሰለሰለች ካልሆነ ከስራ ቦታ ያስፈቅጄ ልሂድ እንዴ፣ በዚህ ሁኔታማ መቀጠል የለብኝም እያለች እንግዲህ ከራሷ ጋር እያወራች ነው። ግን ደግሞ በሌላ በኩል ደግሞ እንግዲህ ዳጊ ያንተን እናት ማግኘት ከፈለግ የሆነች ሰው አግትልኝ እና ግደላት ተብሎም ያ ሳሚ የሚባለው አንድ ስራ ሰጥቶታል። ዳጊም እንግዲህ ያንን ስራ ለመስራት እሺ ብሎ በተስማማበት ወይዘሮ ገኒን እሺ ብሎ ያገታት ቢሆንም ካገታት በኋላም እንግዲህ ግደላ ሲለው እኔ አልገልም፣ የኔን እናት ለማግኘት የአንድን ሰው እናት መግደል የለብኝም በማለት እንግዲህ ከሳሚ ጋር ሲከራከሩም ነበረ። ሳሚም እንግዲህ እናትክን ማግኘት ከፈለግ ይህንን ነገር ማድረግ አለብህ እያለ ሀሳብ እየሰነዘረለን ነው። ዳጊ ግን የተባለውን ነገር ከፈጸመ በኋላ ካሰራት ቦታ ጥሏት ነበር ሄደው። ወዲያውኑ እንግዲህ ሳሚና በኃይሉ የሚባሉ መጡና ገኒን ማሰቃየት ጀመሩ። አንቺ አሮጊት አርፈሽ ብትቀመጭ እኮ ይህን ጊዜ ምንም የሚከሰትብሽ ነገር አልነበረም በማለት እንግዲህ ስቃይ ማስጀመር ጀመሩ። ገኒም ቆይ ነው ምን አጥፍቼ ነው እንደዚህ የምታደርጉኝ? እባካችሁ ልቀቁኝ እያለች ብትለምናቸው እነሱ ግን የሚሰሙ አይደሉም። በተለይ ሳሚ የሚባለውማ ህመምተኛ እንደሆነች እያወቀ ጭካኔዋን ከፍ ነው እንጂ ያደረገው ምንም እየቀነሰላት አይደለም። አሁን ላይ ወይዘሮ ገኒ የአስም ታማሚ ስትሆን ግን ደግሞ ውሃ ስጡኝ ብላ በምትለምናቸው ወቅት ሳሚ የሚባለው ውሃውን ከመስጠት ይልቅ መድፋቱን መርጧል መሬት ላይ። እንግዲህ ገኒም እንደዚህ አይነት ህመም ካለባት በኋላ ያው የታፈነ ቦታ እንደዚህ ዝግትግት ያለ ቦታ ከተዘጋች ህመሙ እየባሰባት እየጨመረባት እንዲሁም ደግሞ አየር ማግኘት ትችላለች እንጂ የሚዘጋባ ከሆነ ያው ትንሽ ላይ ወቷ በጣም አስፈሪ ነው። ይህ ማለት እንግዲህ ገኒ ከዛ የተዘጋ ክላስ ማነው ሊያድናት የሚችለው? ትሞታለች ወይስ ደግሞ ዳጊ ብሌን አሳዝነው እንግዲህ ስለ እናቷ ከነገረችውም በኋላ እንዲሁም ደግሞ ስልኳ ራሱ እየሰራልኝ አይደለም ብላ ከነገረችው በኋላ ምናልባትም ካገተበት ተመልሶ መጥቶ ያወጣት ከሆነ በጣም አሪፍ ነው። ብሌን አሁን እናቷ የት እንዳለች አታውቅም። ግን ደግሞ በኃይሉና ሳሚ እሷን በመጠቀም ብሌን እኛ የምንፈልገውን ነገር ልታደርግልን ትችላለች ብለው ነው ያገቷት። ግን በኃይሉና ሳሚ ያስቡት ሀሳብ ጥሩ ቢሆንም ግን ደግሞ ብሌን የሚያሏትን ነገር እናቷን ተጠቅመው ለምሳሌ የሰላምን ገንዘብ፣ ሀብት፣ ንብረት ወይም ደግሞ ሰላምን ግደይልን ብለው ሊያሰሯት ይችላሉ ማለት ነው ብዙ ነገሮችን። ግን በእርግጠኝነት ይች ብሌን ያው በጣም ምስኪንና የዋህ እንዲሁም ደግሞ ለእናቷ ብቻ ሰርታ መኖር ስለምትፈልግ ከዛ በተጨማሪ ደግሞ ወላጅነቷን እየፈለገች ስለሆነ ምንም አይነት ጥፋት የምታጠፋ አይመስለኝም። እንዲሁም ደግሞ በኃይሉ ራሱ ቢያስገድዳትም እንኳን ይህንን ስራቸው ላይ የምትሰራ አይመስለኝም። እንግዲህ በኃይሉ የገንዛ እህቱን ሀብትና ንብረት ለመውሰድ ለመውረስ ሲል ነው ሁሉ ነገር የሚሰራው። እንግዲህ እህቱ አረብ ሀገር ለፍታ ያም ደግሞ ለ10 ዓመት የለፋችበትን ሀብትና ንብረት ለመውሰድ ልጇ ያልሆነችን ሴት እንግዲህ በማምጣት ያት ከ10 ዓመት በፊት ልጅሽ ይህች ነች ጥለሻት ሄድሽው በማለት እንግዲህ አንዲት የጎዳና ተዳዳሪ የሆነችን ልጅ ከቤቱ አስገብቶ ከዛ በኋላ ደግሞ የገንዛ እህቱን ገሎ ሀብቷን ለመውረስ እና ለመዝረፍ ሲል ያችን ልጅ አምጥቷታል። ያቺ እንግዲህ ቃል ናት። ቃል እንግዲህ ጎዳና ላይ የተወልዳ ያደገች እንዲሁም ደግሞ እናቷንም አባቷንም ያው የምታውቅ አይመስለኝም። ብታውቅ ራሱ እንኳን ይህን አይነት ስራ የምትሰራ አትመስልም። ምክንያቱም ደግሞ
ሁኔታዋ የቃል ጓደኛ ብሌን የምትባለዋ ማለት ሄለን እኔ ሚጣ ሚጣ እያለች ነው የምጠራት። እንግዲህ አብሮ አደግ ጓደኛ ስለሆነ ደግሞ አብሮ አደግ ጓደኛ ስትሆኑ ደግሞ ብዙ ነገሮችን ታያላችሁ፣ ትሰማላችሁ። ከዛ አንጻር እንግዲህ ይቺ ጓደኛ እውነቱን ለመናገር ብትሞክርም ግን ደግሞ ቃል እናንተ ሁለታችሁንማ አንድ ላይ እንደዚህ ጥያችሁ አልሄድም በማለት ለመለጣጠር ሞክራለች። እንግዲህ ያቺ የቃል ጓደኛ ወደ ቤት ስትገባ ከብሌን ላይ ውሃ ደፍታባት ነበረ። ምክንያቱም ይቺ ጓደኛዋ አንደኛ ስትመጣ ምንም አይነት ስልክ አልደወለችላትም። ስልክ ቢያንስ እንኳን ደውላ ልመጣ ነው ብትላት ቃል ተዘጋጅ ነበረ ምን አይነት መልስ እንደምትሰጣት። ግን ይቺ ብሌን ስልክ ስላልደወለችላት እንዲሁም ደግሞ ለቃል እኔ ላገኘሽ ልመጣ ነው ብላ ስላልጠየቀቻት እንደው ዝም ብላ ድንገት ዘው ስትልባት በጣም ነበር የደነገጠችው። ከገባችም በኋላ አንቺ ነፈስ ለምንድን ነው በቃ በማን ቤት ነው እንደዚህ ዝም ብለሽ ያለማንም ፈቃድ ማንኛውም ሰው የምታስገቢ በማለት እንግዲህ ብሌን ላይ ውሃ ደፍታባታለች። ብሌንም እንግዲህ ያው ጓደኛዬ ይመስላለች ያስገባሁልሽ ምናምን ስትላት ቢሆንም ያሌለ ፍላጎት እንደዚህ ማድረግ አልነበረብሽም ብላ እንግዲህ ውሃ ብስብስ ታረጋታለች። ብሌንም በድሎ አዝና እሺ ይቅርታ በማለት እንግዲህ ቁጭ ብላ ተገዛ ነበረ። ስለ እናቷም እያሰበች በነበረበት ቅጽበት ዳጊ ይመጣል። ዳጊ ይመጣና እንግዲህ ዳግም ብላ ከጠራችው በኋላ ስለ እናቷ እያሰበች እንደሆነ እናቷ ደግሞ ስልኳን እንደማይሰራ ትነግረዋለች። እሱ ደግሞ ያለችበትን ነገር ስለሚያውቅ በቃ ይዞሽ ያው አላደል ምናልባት ስልኳ ዘግቶባት ይሆናል ባት ጨርሰው ማለት ምክንያት ሰጥቷታል። እንግዲህ ብሌንም እንደዛማ ሊሆን አይችልም የተፈጠረ ነገርም አለ እያለች እየጠረጠረች ነው። ሶትዬ ማስፈቀድ አለብኝ ብላ አስባለች። በዚህ መሀል እንግዲህ ደገፍ ብላ ቁጭ ብላ ከሱ ጋር እያወራች እያለ እንግዲህ ሰላም ምግብ አላመጣችም እንዴ እስካሁን ያቺ ብሌን የት ናት በማለት እንደው ቃል እስኪ ሂጂና ጥሪያት ትላታለች። ቃልም እንዴ በአንቺ ያምራል ትላታለች። እንግዲህ እናቷን እያዘዘቻት ነው። ልጅ ሂጂና እስኪ ጥሪያት የቤት ሰራተኛዋን ስትባል ልጅ ደግሞ በአንቺ ያምራል ስትላት እናትም እንግዲህ ብድግ ትልና ችግር የለውም ብላ ወጣ ስትል እንግዲህ ተቃቅፈው ታገኛቸዋለች። በዚህ መሀል በጣም ተጠራጠራለች። አንቺ ወራዳ ነሽ፣ ምንድን ነው እንደዚህ የምታረጊ? እኔ እዚህ ቤቴ በቃ እንደዚህ ስራ የሚሰራበት እንጂ እንደዚህ አይነት ወጣ ያለ ነገር የሚሰራበት አይደለም በማለት በጣም ልብ ሰባሪ ቃል ተናገረች ማለት ነው። ከዛ ዳግም እንግዲህ በጣም ተናደደና ወይዘሮ ሰላም እንደዛ አይደለም እንደምታስበው አይደለም ይላታል። ግን በወቅቱ ስታይ ስሜታ ሁና ነበር የተናገረቻት። ከዛ ከተናገረች በኋላ ግን ጸጽቷታል። እኔ ምን አገባኝ በግል ህይወቷ ያው እኔ የምፈልገው ስራ እንድትሰራ አይደለም ስለዚህ ለምን ብላ አዘነች ማለት ነው። በእርግጥ እንግዲህ ብሌን ያው ልጅ ስለሆነች የተሳሳተ መንገድ ላይ ናት ብላ ስላሰበች ይሆናል እንደዛ ብላ የተናገረቻት። እንግዲህ ዳግም ከዛ ቤት ሊባረር ነው። ቤቴን ለቀህ ውጣልኝ፣ ድሮም አንተን ማስጠጋት የለብኝም ነበረ ብለዋለች። እንዴት ነው አሁን ከዚህ ቤት የሚወጣው? ወጥቶ ይሄዳል ወይስ ደግሞ አይሄድም? በእርግጠኝነት ሊሄድ ቢል እንኳን ቃል የምታስቀረው ይመስለኛል። ምክንያቱም ቃል በጣም ትፈልገዋለች ዳጊን። ዳጊ ደግሞ የሚፈልገው ብሌንን ነው። ስለዚህ እናቷ እንዳባረችው ከሰማች በእርግጠኝነት እናቷ እንደምንም ተለማምና ከዛ ቤት እንዲኖር ታደርገዋለች ብዬ አስባለሁ እኔ በበኩሌ። ይሁን እንጂ እሱ እሺ ብሎ ነው እንግዲህ ሄደው። በሀይሉና ገኒ ደግሞ እንዲሁም ደግሞ ሳሚ ያው ምግብ አምጥቶላት ይላታል ማለት ነው። ገኒ እባክህ እንደው ምግብን ተውና ውሃ ብቻ ስጠኛው ህመምተኛ ነው ትለዋለች። በእርግጥ ገኒ ህመምተኛ እንደሆነች መናገር አልነበረባትም። ምክንያቱም አንዳንዴ ከታገቱ በኋላ ህመምተኛ ነኝ ሲሏቸው ጭካናቸው እየጨመረ ነው የሚሄድ። ምንም አይነት መድኃኒት አይሰጡም። አንዳንድ አጋዦች ደግሞ ህመምተኛ ነኝ ሲሉ መድኃኒት ያመጣሉ፣ ይሰጣሉ። ከዛ መድኃኒቱን እንዲጠቀሙ ያደርጋሉ ማለት ነው። ብቻ በህይወት እንዲቆዩ ብዙ ጥረቶችን ያደርጋሉ ታማሚዎች ወይም ደግሞ ታጋጆች። ሳሚ ግን ያደረገው ነገር ዋስ ላይ ስትለው እሺ ይልና ፊቷ ላይ ነበር የደፋፋባት። ፊቷ ላይ ከደፋ በኋላ እንዴት ይጠጣ? ያውም ደግሞ የቀረውን ውሃ መሬት ላይ ነበር ደፍቶት የሄደው። ገኒ እንግዲህ ትተርፋለች አትተርፍም። ወዲያውኑ እንግዲህ አስም በሽታው በጣም እያፈናት ነበረ። ድረሱልኝ እያለችም ስትጮህ አይተናታል። እንግዲህ የቃል ጓደኛ ምግብ ከበላሽ በኋላ ሜጣ ሜጣ እያለ የሚስጥሯን ልታወጣባት ነበር። ግን እንደምንም አድርጋ ሁለቶች ብቻቸውን እንዳይሆኑ አድርጋ ቃል ስትጠባበቅ ነበረ። እጅ አሮጌት እንደዚህ ጉድ እንዳሰራኝ እንጂ እያለች። ሰላም ደግሞ በፈገግታ ነበር የምታያቸው። ጓደኝነታቸው ደስ ብሏት ሚጣ ለካ
ይህን ምግብ እየበላሽ ነው እኛን የተውሽን ትላታለች ጓደኛዋ። ከዚህ ተደነግጠና እንግዲህ ምንድን አደረገችው ቃል ምግቡን ወደ አፏ ክትት ታደርጋለች። በቃ ምንም እንዳታወራ። ሰላምም ምን ቀጠሮ አለብኝ በቃ ትልና ትወጣለች። ምግባቸውን እየበሉ ነው። አንቺ ቆይ አሮጊቷ ትውጣና ሁሉንም ነገር እነግርሻለሁ በማለት ጓደኛዋ ትነግራታለች። ጓደኛዋ ግን ይህን ምስጢር ከሰማች በኋላ ምን ልታደርግ ትችላለች? ምናልባት ከዚህ ገንዘብ ካላካፈልሽን እኔ ራሱ ይህ ምስጢር አጋልጥሻለሁ ብላ ያው እንግዲህ ልትጠቀምባት ትሞክር ይሆናል። ወይም ደግሞ የገንዘብ ሰው ስለሆኑ እንደገና የጎዳና ልጅ ስለሆነች በእርግጠኝነት ተስማማለች። ታዲያ እንዴት ነው ሀብቱን የምትወስጂው ስትላት እንግዲህ እንዴት አድርጋ ሀብትና ንብረቷን መውሰድ እንደምችል ቃል ለእያንዳንዱ ለጓደኛው ነግራታለች። እና ወንድሟንም ደግሞ እስር ቤት የሚከተፍ ኃይል ስለያዘችበት ጉዳዩ ቀላል ነው እያለቻት ነው። ሁሉም ሚስጥር እንግዲህ ብሌን ሰምታለች። ብሌን ምን ልታረግ ትችላለች?